ኢትዮጵያ ውስጥ የተሰወረው የተፈጥሮ የኒውክሌር ምስጢር እና የምድር መሰንጠቅ። ምድር ላይ እንደዚህ ያለ ቦታ አለ ብለው ያስቡ። አህጉራት ቀስ በቀስ እየተሰነጠቁበት ያለ፣ ከምድር ጥልቅ ውስጥ እሳተ ገሞራ የሚወጣበት እና ከእግራችን በታች ያሉ ድንጋዮች የተፈጥሮ ኒውክሌር ምላሽ ሊፈጠር የሚችሉበት ንጥረ ነገር የያዙበት። ይህ ቦታ ሌላ ፕላኔት አይደለም፣ ሚስጥራዊ ላቦራቶሪም አይደለም። ይህ ቦታ ኢትዮጵያ ነው። ብዙ ሰዎች ኢትዮጵያን በታሪኳ፣ በቡናዋ እናም በባህላዊ ሁኔታዎቿ ያውቃታል። ነገር ግን ከዚህ ሀገር ከምድር በታች የተሰወረ አስደናቂ የሳይንስ ዓለም አለ። ሳይንቲስቶችም የድንጋይ ክምችት እንዴት እንደሚፈጠር እናም ወደ መሬት እንዴት እንደሚቀየር ላዩበት የሚችሉ ቦታ፣ የተፈጥሮ ኒውክሌር ሪያክተር ያለ ሁኔታ እንዴት ሊፈጠር እንደሚችል የሚያውቁበት፣ የጂኦሎጂያዊ ምልክቶች ያሉበት አካባቢ። ዛሬ ሁለት አስደናቂ የሳይንስ ሚስጥሮችን እንመረምራለን። በተፈጥሮ የሚፈጠር የኒውክሌር ፊውዥን እና በአፋር ክልል በታች ያለው የምድር ኃይል። ክፍል 1 እንግዳ የሆነው የተፈጥሮ ኒውክሌር ሪያክተር። ኒውክሌር ሪያክተር የሚለውን ቃል በምንሰማ ጊዜ ትልቅ ኃይል ፋብሪካዎች ያሉ ምን ይመስለናል? ትልቅ የብረት ህንፃዎች፣ ቴክኖሎጂ፣ ትላልቅ የመቆጣጠር ስርዓት ያሉበት ክፍሎች። ግን ተፈጥሮ እራሷ የኒውክሌር ሪያክተር ፈጥራ ትሆን? ይህ ሀሳብ የማይተመን ይመስላል። ነገር ግን በ1972 ሳይንቲስቶች በአፍሪካ አህጉር ጋቦን ውስጥ ይህንን ነገር አግኝተዋል። ቦታው ኦክሎ ተብሎ ይጠራል። ከ2 ቢሊዮን ዓመት በፊት በዩራኒየም ክምችት በተፈጥሮ ሁኔታ ውስጥ ኒውክሌር ምላሽ ተጀመረ። ይህም ምላሽ እንዴት ተፈጠረ? የዩራኒየም ድንጋዮች በአንድ ቦታ መከማቸት፣ ውሃም በእነዛ ድንጋዮች ውስጥ ማለፍ። ውሃውን ባለፈ ጊዜ ድንጋዮች ውስጥ ያለውን ኒውትሮኖችንም ያነቃል። በዚህ ጊዜ የኒውክሌር ፊውዥንም ይጀመራል። ይህ ሪያክተር ለመቶ ሺዎች ዓመታት ተግቶ ነበር። ክፍል 2 ሳይንቲስቶች ለምን ኢትዮጵያን ይመለከታሉ? ኦክሎ ከተገኘ በኋላ ሳይንቲስቶች አንድ ጥያቄ አነሱ። ይህ ነገር ሌላ ቦታ ሊኖር ይችላል? በዚህም አንድ አካባቢ ትኩረትን አገኘ። የኢትዮጵያ ስምጥ ሸለቆ ስርዓት። ኢትዮጵያ በምድር ላይ የሚገኙ በጣም ንቁ ጂኦሎጂካል አካባቢዎች አንዱ ላይ ትገኛለች። ይህም ቦታ የምስራቅ አፍሪካ ስምጥ ሸለቆ ተብሎ ይጠራል። በዚህም ምክንያት አገሮች ሲሰነጠቁ ብዙ ጂኦሎጂካል ሂደቶችም ይፈጠራሉ። ለምሳሌ ማዕድን ይንቀሳቀሳሉ፣ ሙቀትም ይጨምራል፣ ውሃም በድንጋይ ውስጥ ይዞራል። እነዚህ ሁሉ ለተፈጥሮ ኒውክሌር ሪያክተር ለሚፈጠሩ የሚያስችል ነገሮች ናቸው። ክፍል 3 ከዚህ ቦታ ያለው የምድር ኃይል። ነገር ግን ይህ ብቻ አይደለም። በኢትዮጵያ በታች ያለው ኃይል ከዚህም የበለጠ ትልቅ ነው። በአፋር ትራያንግል ውስጥ 3 ቴክቶኒክ ፕሌቶች ይገኛሉ። የአፍሪካ ፕሌት፣ የአረብ ፕሌት እናም የሶማሊ ፕሌት ነው። ይህም ቦታ በምድር ላይ ከሚገኙ በጣም ያልተረጋጋ አካባቢዎች አንዱ ነው። ከዚህም በታች ያለው ነገር ደግሞ የበለጠ አስደናቂ ነው። ከምድር ጥልቅ ውስጥ ትልቅ የሙቀት ኃይል ወደ ላይ እየተነሳ ነው። ይህም ሂደት ማንትል ፑለም ይባላል። እንደ ትልቅ የሙቀት አመድ ከምድር ጥልቅ ወደ ላይ ይነሳል። ይህም ኃይል የምድርን ክረስት እየገፋው ነው። የኢስት አፍሪካን ስምጥ ሸለቆን የሚያጠኑ ሳይንቲስቶች አንድ ትልቅ ነገርም አግኝተዋል። መሬቷ እየተለጠጠች ነው። ትላልቅ ስንጥቆችም መሬት ላይ ይታያሉ። የመሬት መንቀጥቀጥም ይፈጠራል እና እሳተ ገሞራም ይፈነዳሉ። ከሚሊዮን ዓመት በኋላም የአፍሪካ ቀንድ ከአፍሪካ አህጉር ሊለይ ይችላል። አዲስ ውቅያኖስም ይፈጠራል።
የማይታየው እሳተ ገሞራ። በእነዚህ ሁሉ ሂደት መካከል አንድ የተለየ እሳተ ገሞራ አለ፣ ኤርታሌ። ይህም እሳተ ገሞራ በዓለም ለሚገኙ ቋሚ የላቫ ሐይቆች አንዱን ይይዛል። በውስጡ ላቫ ተንከባልሎ ሁል ጊዜ ይንቀሳቀሳል። ሳይንቲስቶች የኢትዮጵያን ሲመለከቱ አንድ ነገር ያያሉ። አንድ ሀገር ብቻ አይደለም፣ የምድርም ላብራቶሪ ነው። ይህም ቦታ ሳይንቲስቶች በአንድ ጊዜ ውስጥ ነገሮችን ሊያጠኑ ይችላሉ። የአህጉር መፍረስ፣ የአህጉርን መሰንጠቅ፣ የማንትል መነሳት፣ የእሳተ ገሞራ ስርዓት እና የሰው ዘር ታሪክ ናቸው። ከዚህ በኋላ የአፍሪካን ካርታ ሲመለከቱ አንድ ነገር ያስቡ። በኢትዮጵያ በታች ምድር ውስጥ እየተለወጠች ነው። አህጉር እየተሰበረ ነው። አህጉሩም እየተሰነጠቀ ነው። ሀገሪቷም እየተሰነጠቀች ነው። አዲስ ውቅያኖስም ሊፈጠር ይችላል። የዛሬው ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይሄ ቪዲዮም ጠቃሚ ሊሆን ይችላል ላላችሁት ሰውም ሼር ያድርጉት። በቀጣይ ቪዲዮ እስከነገናኝ ሰላም ሁኑ።